የአማራ ፋኖ ብሔራዊ ንቅናቄ አፋብን ዋግምራ ላይ ራሱን የትግራይ ሰላም ኃይል ቲፒኤፍ ብሎ በሚጠራው የጌታቸው ረዳ ታጣቂ ቡድን ላይ አንጸባራቂ ድል ማስመዝገቡ ተሰማ። ፋኖ በወሰደው በዚሁ እርምጃ በርካታ የትግራይ ሰላም ኃይል ቡድን አባላት ሲሞቱ ሌሎቹም በከባድ ሁኔታ መቁሰላቸው ታውቋል። ቡድኑ ከብልጽግና የወሰደውን ሞርተር በመጠቀም ንጹሃን ላይ በከፈተው ተኩስም የሰው ሕይወት መጥፋቱ ታውቋል። ሙሉ መረጃውንም ሰሙት ይሆናል። የአፍሪካ ቀንድ ፖለቲካዊ ትኩሳት እየባሰበት በመጣበት በዚህ ሰዓት የአፍሪካ ህብረት ችግሩ የባሰ ከመወሳሰቡ በፊት አዲስ ጥረት መጀመሩ ተሰምቷል። የኢትዮጵያ የውስጥ ቀውስና አካባቢው የራስ ምታት እንደሆነበት የሚነገርለት ህብረቱ በዚህ ሰዓት ሽማግሌ ልሁን ቢልም ነገሩ ግን ቀላል እንዳልሆነ የአካባቢው ፖለቲካዊ ታዛቢዎች በመግለጽ ላይ ናቸው። ለዚህም በምክንያትነት የሚያቀርቡት ህብረቱ ማንንም የማስገደድ አቅም የለውም የሚል ሲሆን፣ ሌላኛው ደግሞ ኤርትራ፣ ሶማሊያ፣ ኬንያና ሩዋንዳ የመሳሰሉት ሀገራት ራሱን ህብረቱን የሚያዩት በጎሪጥ ነው። የዚህንም መረጃ በሰዓቱ የምትሰሙት ይሆናል። ብልጽግና የምርጫው ቆጠራ ተጠናቆ አሸንፊያለሁ ማለት በጀመረበት በዚህ ሰዓት የአገሪቱ ፖለቲካ ፓርቲዎች ምርጫውን ውድቅ ማድረግ መጀመራቸው ታውቋል። ኦፌኮ ብልጽግናን ብቻ ሳይሆን የአፍሪካ ህብረትንም ያጣጣለ ሲሆን ምርጫውን አሳፋሪ በማለት ገልጾታል ሲል ዶቼ ቬሌ ዘግበዋል። ሌሎች ፓርቲዎችም እንዳይከተሉ ተሰግቷል። አሁን በቀጥታ ወደ ዝርዝሩ አልፈናል። በዋግምራ ምድር ሐሙሲት ግንባር 303ኛ ኮር 14ኛ ክፍለ ጦር በጠላት ላይ ታላቅ ድል መቀዳጀቱ ተሰማ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒሊክ እዝ 303ኛ ኮር 14ኛ ክፍለ ጦር አካል የሆነችው ሁለተኛ ማንኩሽ ሻለቃ በዋግምራ ብሔረሰብ አስተዳደር ዞን መቀመጫ ሰቆጣ ከተማ በስተደቡብ ምስራቅ 35 ኪሎ ሜትር ርቀት ከምትገኘው ሰቆጣ ዙሪያ ወረዳ ሐሙሲት ከተማ ላይ በመግባት ታላቅ ጀብዱ ፈጽመዋል ተብሏል። ሰኔ 5 ቀን 2018 ዓ.ም ከንጋት 10 ሰዓት እስከ ረፋዱ 4 ሰዓት በተደረገ የደፈጣና ሽምቅ ውጊያ ዙሪያውን ከበባ በማድረግና በማፈን እንዲሁም መብረቃዊ ጥቃት በመፈጸም በአገዛዙ ሚሊሻ አባላትና ራሳቸውን ስምረት ብለው በሚጠሩ በጌታቸው ረዳ የሚመሩ ኃይሎች ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ በጠላት ላይ ድል ተጎናጽፈዋል ተብለዋል። ራሱን ስምረት ብሎ የሚጠራው ኃይልም ሞርተር 82 ወደ ሐሙሲት ከተማ 2 ጊዜ በማስወንጨፍ ንጹሃንን የገደለ ሲሆን በተወረወረው ቅንቡላ 6 ንጹሃን ውድ ህይወታቸውን ሲያጡ ከ15 በላይ ንጹሃን ላይ ከባድና ቀላል የአካል ጉዳት እንደደረሰባቸውና ወደ ሰቆጣ ሆስፒታል ሪፈር እንደተባሉ የዓይን እማኞች መረጃውን ለአስራት አድርሰዋል። በተደረገው አውደ ውጊያ 15 ተደምስሶ 6 ሲቆስል 2 ሚሊሻ ተማርኳል። እንዲሁም 2 GM3 1 M40 እና 9 ክላሽንኮቭ በመማረክ ወደ ክፍለ ጦሩ ካዝና ገቢ መደረጉን የ14ኛ ክፍለ ጦር ቃል አቀባይ አርበኛ ሀብቱ ማሞ አስታውቋል። በተያያዘ ዜና አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ከፍተኛ የአመራርና የክፍለ ጦሮች የምክክር መድረክ አካሂዷል። አፋብን ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር የአፋብን ፖለቲካ መምሪያ ኃላፊ አርበኛ ፕሮፌሰር ጌታ አስራድና ሁሉንም ክፍለ ጦር ስራ አስፈጻሚዎችን ያካተተ የተልዕኮ ግምገማና የስትራቴጂክ አቅጣጫ ማስቀመጫ መድረክ አካሂዷል ተብሏል። ከአፋብን ጎንደር ጠቅላይ ግዛት በላይ እዝ ካሉ የውጊያ ቀጠናዎች በከፈለው ከፍተኛ መስዋዕትነትና በጀግንነት ታሪኩ የሚታወቀው 206ኛ ከፍ ያለው ደሴ ኮር ተቋማዊ ሪፎርም መስራቱን ተከትሎ የሰራዊቱን የውጊያ ዝግጁነትና የእዝ ሰንሰለት ይበልጥ ወደ ላቀ ደረጃ ማሸጋገሩ ተነግሯል። ይህ የምክክር መድረክም በሪፎርሙ ማግስት የተመዘገቡ ስኬቶችን ለመገምገምና የቀጣይ ስምሪቶችንና ስልታዊ ግቦችን ለመቅረጽ ያለመ ነበር። በዚሁ መድረክ ላይ ባለፉት 2 ወራት በኮሩ የኃላፊነት ቀጠና ውስጥ የተከናወኑ ወታደራዊና አስተዳደራዊ ተግባራት በጥልቀት ተገምግመዋል ተብሏል። ኮሩ በስትራቴጂክ በሎጂስቲክ አቅርቦትና በኃይል ግንባታ ረገድ ያስመዘገባቸው ውጤቶች የመዘነ ሲሆን በተለይም የሰራዊቱን የውጊያ ስነ ምግባርና ዝግጁነት በዘላቂነት ለማስቀጠል የሚያስችል አዲስ የኮሩ መተዳደሪያ ደንብና የዲሲፕሊን መመሪያ ላይ ሰፊ ውይይት ተደርጎበታል ተብሏል። Former Nigerian President Olusegun Obasanjo has been appointed as the Africa Union's envoy to the Horn of Africa.
It comes amid political and security crisis in the region, in particular Ethiopia, where a civil war has been raging in the northern region of Tigray since November. በአብይ አህመድ ገፋፊነት በህወሓት አስተባባሪነትና በኤርትራ መንግስት አይዟችሁ ባይነት ኢትዮጵያን ወደማያባራ እልቂት የማስገባት ፕሮጀክት ብዙ ርቀት ሄዶ እዚህ ላይ ተደርሷል። በማንኛውም ሰዓት ጦርነት ይፈነዳል የሚለውና የሰነባበተው የአካባቢው ተንታኞች ምልከታ ቀኑን ጠብቆ ሁሉም ደጃፍ ላይ መድረሱ በመነገር ላይ ነው። ብልጽግና ዓለም አቀፍ የሚዲያ ጣቢያዎች ላይ ትላንት አንድ ነገር ፍጠሩ ቢልም ሰኒ ያገኘ የማይመስልም ተብሏል። ዓለም አቀፉ ማህበረሰብ በተለይ ሀያላኑ ለራሳቸው በቀውስ እየታመሱ ስለሆነ የአፍሪካ ቀንድ ጉዳይ እንደ ወትሮ የተለየ ትኩረት ማግኘት ተስኖታል ተብሏል። ምላሽም የጠፋ ይመስላል። ሁለቱ ወገኖች ሽምግልና ጠይቀው አንተምተው የሚል ከጠፋ ነገሩ የወንበር ስለሆነ ሀገሪቱን ይዘው የሚፈራውን ጦርነት መጀመራቸው አይቀርም እየተባለ ነው። ይህም ቢሆን ግን የመጣውን መከራ ለመቀልበስ ወይም ለመቀነስ አህጉሩን እወክላለሁ የሚለው የአፍሪካ ህብረት የማሸማገል ሚና ሊኖረው እንደሚችል ተገልጿል። አንዳንድ መረጃዎችም ህብረቱ ጦርነት እንዳይቀሰቀስ የተወሰነ ስራ መጀመሩን የሚያመላክቱ ሆነው ተገኝተዋል። የአፍሪካ ህብረት ራሱም በውስጥ ቀውስ የሚታመስና ድርጅታዊ አደጋዎች ያሉበት ቢሆንም ከዚህ ቀደም በህወሓትና በአብይ አህመድ መካከል የሰላም ስምምነት ላይ እንዲደረስ ቢያንስ ሽማግሌ ሆኖ መጥተዋል። ብዙዎች ችግሩ በአፍሪካ ህብረት ተፈቶ የነበረ ለማስመሰል ቢሞክሩም አብይ አህመድም ሆነ ህወሓት አርፋችሁ ተቀመጡ የተባሉት በአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት በኩል እንደሆነ ይነገራል። የሆነው ሆኖ አፍሪካ ህብረት ስራ ሰራ ተብሎ ምስጋና ቀርቦለታል። ዋናው ጥያቄ ግን አሁን በአካባቢው ያለውን ቀውስ በዘላቂነት ለመፍታት የአፍሪካ ህብረት የተባለው ተቋም አቅምና ብቃት አለው ወይ የሚለው ነው። ተስፋ የሚደረግበት የመጨረሻው ሽምግልና እስከ ዳር ይደርሳሉ የሚለው ጥያቄ ወቅታዊ መነጋገሪያ ለመሆንም በቅቷል። ታዛቢዎች እንደሚሉት የአፍሪካ ህብረት ተአማኒነት ሙሉ በሙሉ ስላልወደቀ በቃላት የሚያደርገው እንቅስቃሴ በአፍሪካ ቀንድ ቀውስ የሽምግልና ሚናውን ሊጫወት ያስችለዋል። አባል አገራቱ ህብረቱን እንደሚጠራጠሩ ሁሉ የሚያምኑትም ስለሚኖሩ ለምሳሌ እንደ አብይ አህመድ ማለት ነው እንቅስቃሴው ሙሉ በሙሉ አይሳካም ማለት አይቻልም። ፈተናው የሚጀምረው ግን ከዚህ በኋላ ነው በማለት ህብረቱ ራሱ ከእጅ አይሻል ዶማ መሆኑን ይተነትናሉ። የአፍሪካ ህብረት እንደ ሌሎች ተቋማት ለምሳሌ ኔቶ የራሱ የጦር ኃይል ስለሌለው ተው ከማለት ውጪ የሚያመጣው ነገር የለም። አይበለውና ተቧድነው የሚገኙት የአካባቢው ሀገራት ጦርነት ቢጀምሩና ህብረቱ በህግ ተው ቢል የማይፈልጉት ሀገራት ምን አገባ የሚል መልስ ቢሰጡ የማይጠበቅ አይሆንም ይሉታል። ለዚህም የራሱ የህብረቱ አንቀጽ 4 በሀገራት መካከል ጣልቃ እንዳትገባ የሚለው አንቀጽ በማስረጃነት ይከተላል። ይህ ብቻ አይደለም። የብልጽግናው አገዛዝ በገዛጁ የቀይ ባህር ጉዳይን አንስቶ አካባቢው ውጥረት ውስጥ ስላስገባው ነገሩ በተወሰነ ተዋናያን ብቻ ይቆማል ማለት አይደለም። የአፍሪካ ቀንድ ሀገራት ሁሉም ቀውስ ውስጥ ስላሉ ሳልቀደም ልቅደም የሚል የዘውትር አቋም ላይ ሊገኙ እንደሚችሉም ይነገራል። በዚህ ስሌት መሰረት የአፍሪካ ህብረት በአካባቢው ዘላቂ ሰላም ለማምጣት የሚሞክር ከሆነ ህብረቱን የሚቃወሙ በርካታ ሀገራት ጆሮ ዳባ ልበስ ማለታቸው እንደማይቀርም በመገለጽ ላይ ነው። ከነዚህ ሀገራት ውስጥም ኤርትራ፣ ሶማሊያ፣ በከፊል ኬንያ፣ ራቅ ካለ ደግሞ ሩዋንዳ ጭምር ሊከታተሉ እንደሚችልም ተነግሯል። ይህ ከሆነ ደግሞ ህብረቱ እንኳን የአካባቢውን ቀውስ ሊፈታ ራሱም ድርጅታዊ ውዝግብ ውስጥ እንዲገባ ሊዳርገውም ይችላል በመባል ላይ ነው። ከሁሉ በላይ ደግሞ የአፍሪካ ህብረት በቅርቡ የብልጽግና ምርጫ ሰላማዊ ነው፣ ፋኖና ብልጽግና ተስማሙ በማለት ያወጣው መግለጫ በአገዛዞች ዘንድ ክብር ቢያሰጠውም ህዝቡ ግን ራሱን ህብረቱን በጥርጣሬ እንዲያይ ያስገድዶታል። ስለዚህ እነዚህ ሁሉ ፈተናዎች ህብረቱን የሚያምሱ ሲሆን ተጀመረ የተባለውም እንቅስቃሴ በእንጭጩ ሊቀር ይችላል ተብሏል። የሆነ ሆኖ በአብይ አህመድ አጋፋሪነት ለመበላላት በቋፍ ላይ የሚገኘው የአፍሪካ ቀንድ ፖለቲካና የኢትዮጵያ ውስጣዊ ቀውስ መጨረሻውን ለማየት አሁንም መጠበቅ የግድ ነው ተብሏል። የብልጽግናው አገዛዝ ባለፈው ወር ለተካሄደው ምርጫ ውጤት በማሳወቅ ላይ ሲሆን ሁሉንም ክልሎች በድል አሸንፊያለሁ ባይ ነው።
የአፍሪካ ህብረትና ኢጋድ የመሳሰሉ ወዳጆቹን ይዞ ቆጠራ ላይ ነበርኩ የሚለው ብልጽግና አማራ ክልል ጥቂት ወንበሮቹን አጋር ለሆኑት አብን የመሳሰሉ ድርጅቶች ሰጥቶ አብቅቷል ባይ ነው። ይህም ቢሆን ግን ኦፌኮ ባወጣው ይፋዊ መግለጫ የብልጽግናን ምርጫ ውድቅ ያደረገው ሲሆን የአብይ አህመድ ምስክርነን ባዮቹን የአፍሪካ ህብረትና ኢጋድንም አጣጥሏል። ምርጫው ሙሉ በሙሉ ታማኝነቱን ያጣ እንደነበረም ፓርቲው አቋሙን አስታውቋል። ኦፌኮ በአስከፊ ሁኔታዎች ውስጥ የተካሄደ ያለው ምርጫ ዘላቂ ሰላምን፣ የተረጋጋ ዲሞክራሲንና የኢኮኖሚ እድገትን ሊያመጣ እንደማይችልም ይፋ አድርጓል። የኦሮሞ ፌዴራላዊ ኮንግረስ ረዘም ላሉ ዓመታት በኢትዮጵያ ፖለቲካ ውስጥ የዘለቀ ቢሆንም ግንቦት 24 ቀን 2018 ዓ.ም በተካሄደው ምርጫ የተሳተፈው ህጋዊ ፓርቲነቱን ለማስጠበቅ ብቻ እንደሆነ እንጂ በአብይ አህመድ ተስፋ መቁረጡን አስቀድሞ ገልጾ እንደነበር አይዘነጋም። ፓርቲው ምርጫ ከመካሄዱ በፊት ግጭቶች በአስቸኳይ እንዲቆሙ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ፣ የተዘጉ የፖለቲካ ፓርቲ ጽህፈት ቤቶች እንዲከፈቱ ጠይቆ እንደነበር ባወጣው መግለጫ አስታውቋል። አፋኝ የሚዲያና የሲቪል ማህበረሰብ ህጎች እንዲሰረዙ፣ ገለልተኛና በጋራ መግባባት ላይ የተመሰረተ የኢትዮጵያ ብሔራዊ ምርጫ ቦርድ እንዲቋቋም፣ የጸጥታ ኃይሎች ከፖለቲካ ወገንተኝነት የጸዱና ገለልተኛ እንዲሆኑ ከሌሎች ተቃዋሚ ፓርቲዎች ጋር ጥሪ አቅርቦ እንደነበር አይዘነጋም። የፓርቲዎቹ ጥያቄ ተቀባይነት ሳያገኝ የተካሄደው ምርጫ ገዢውን ፓርቲ ወክለው የሚሰሩ በሚመስሉ የምርጫ አስፈጻሚዎች የተፈጸመ ግልጽ አድሏዊነት መታዘቡንም ገልጿል። በመራጮች ላይ ከፍተኛ ማስፈራራት መፈጸሙንና የተቃዋሚ ፓርቲ ተወካዮች ተከታታይ ትንኮሳና ከምርጫ ጣቢያ በኃይል ማስወጣትን የመሳሰሉ ህገወጥ አሰራሮች መከሰታቸውን ምርጫውን አስመልክቶ ባወጣው መግለጫ አስፍረዋል። ምርጫውን የታዘቡት የአፍሪካ ህብረትና የምስራቅ አፍሪካ ልማት በይነ መንግስታት ኢጋድ ልዑካን የሰጧቸው መግለጫዎች እጅግ የሚያሳዝንና የዲሞክራሲን መርህ ያቃለ በማለትም ኦፌኮ ኮንኗል። ኦፌኮ እንዳለው በሚሊዮኖች የሚቆጠሩ ዜጎች ከምርጫ መገለል ችላ ብሎ ለይስሙላ ምርጫ እውቅና መስጠት አምባገነናዊ ስርዓትን ከማጽናት የዘለለ ትርጉም የለውም ብለዋል። ሰሞኑን ከአንድ ሚዲያ ጋር ቆይታ ያደረጉት የፓርቲው ሊቀመንበር ፕሮፌሰር መራራ ጉዲና እንዲሁ ለአገሪቱ በሽታ መድኃኒት አልተገኘም ሲሉ ብልጽግናን ክፉኛ መተችታቸው አይዘነጋም። አንድ ሐኪም ቤት ሄደ ያንተን ህመምን ካላወቀ የፈለገውን ያክል መድኃኒት ቢሰጥ የፈለገው ያክል መርፌ ቢጠቀጥቅ አትድንም። ገባ? ዋናው ጉዳይ አይደንቲፋይ ማድረግ መቻል ነው። ኢትዮጵያ የፖለቲካ በሽታ አለባት። ይሄ በሽታ ደግሞ እንደ ካንሰር ላለፉት 60 ዓመታት በላይ ቢያንስ ሌላው ከዛም ሊሰማ ይችላል ከኛ ጋር የኖረን ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም